ለሐዋሳ ህዝብና ለቤንሻንጉል ኦሮሚያ ክልል ሰላም ልበላችሁ። በእግዚአብሔር ፍቅር ሰላም ናችሁን? እሺ፣ አሁን የሚያወራው ወይም የምናገረው ይህ መልእክት ለሚመለከታቸው ሰዎች አድምጡኝ። ምድርና ሰማይ ሞላ የእግዚአብሔር እንደሆነች ለምን ተሳናችሁ? ሳናችሁም ባይገባችሁም የሁሉ ባለቤት አንድ እግዚአብሔር ብቻ፣ ሌላ አምላክ የለም በምድርም በሰማይ። ስለዚህ በእግዚአብሔር ስም ልለምናችሁ እባካችሁ ክብር ለሚገባው ለእግዚአብሔር ክብር ስጡ። ባለፈው የነበረው ኤሌክትሪክ ወደቀ፣ ዛፍ ወደቀ፣ ንፋስ ነበረ፣ በረዶ ነበረ፣ ወሬ አይጠቅም። ሁሉም በእግዚአብሔር እጅ እንዳለ ልንገራችሁ። ይሄ ሁሉ የሰራው ማን ነው? እኛስ ምን እየሰራን ነው እያላችሁ ራሳችሁን እንድትጠይቁ ፈልጋለሁ። በተለይ ባለስልጣናቶች፣ በተለይ የህዝብ አስተዳዳሪዎች፣ በተለይ የምድር ከንቲባዎች፣ መሐንዲሶች እንዳላችሁ የመንግስት ሰራተኞች በሙሉ ፈጣሪ አዝኖባችኋል። በምታደርጉት ምድራዊ ድርጊቶች እግዚአብሔር አዝኖባችኋል። እግዚአብሔር ማለት የመሬቱና የሰማዩ ባለቤት አንተንም አንቺንም እኛንም የፈጠረ ማለት ነው። ይህ እግዚአብሔር ማለት ለአንዳንዶች አድሎ ለአንዳንዶች ደግሞ አለመወገን የሚቆም አይደለም። የሰው ልጅ ብታዘዝም ባይታዘዝም ሁሉን የሰራውን የፈጠረ እግዚአብሔር ብቻ ነው። በምድር ያሉትን በሰማይ ያሉትን የሰራው እግዚአብሔር ብቻ ነው። ስለዚህ ለምን ትከራከሩታላችሁ? የኔ ነው የምትሉት የእናንተ አይደለም፣ የኛ ነው የምትሉት የእናንተም አይደለም። ምድርና ሰማይ ሞላ ነው እግዚአብሔር ናት። በረዶህና ለወደቀ ኤሌክትሪክ እንዲወደቀ ዛፎች እንደዚህ ወደቁ፣ ታክሲዎች እንዲተመቱ ወሬ ነው። እሱ በእግዚአብሔር ዘንድ ድለት ነው፣ አይሰራም። ይሄን ማን ሰራ እንድትሉ ራሳችሁን እንድትጠይቁ፣ ቤተክርስቲያናት ራሳችሁን ጠይቁ፣ መሪዎች ራሳችሁን ጠይቁ፣ መጋቢዎች ራሳችሁን ጠይቁ፣ ዘማሪዎች ራሳችሁን ጠይቁ፣ አገልጋዮች ራሳችሁን ጠይቁ። ይሁን እግዚአብሔር የተናገረውን ሊፈጽም ግድ ነው። አሁን እግዚአብሔር እመጣለሁ ብሎ የተናገረበት ሰዓት ላይ ነን ያለን። ምልክቶች እያለቁ ነው። እኛና እናንተ ለምን እግዚአብሔርን አንፈራው? ለምን ለእግዚአብሔር አንኖርም? የትኛውም ሃይማኖት ውስጥ ብትኖር ፈጣሪያችን አንድ ነው። አንተ እንትና ጥል በዛ፣ አንተ ውጣ አንተ ግባ ጥል በዛ፣ ክርክር በዛ። እኔ የምለው ሁሉም ይቅር። መጽሐፍ ቅዱስ ያነበብከው የሰበከው ተሰበከው ይቅር። ሙስሊሙም ቁርአን የሰበከ ተሰበከው ይቅር። ግን እግዚአብሔር የምለውን እምቢ ብለ ወዴት ነው አድራሻ? ሰዎችን እየገፋን በገፋንበት ልክ ፈጣሪን ከላይ የተቆጣሽ የፈጣሪን ድምጽ ልታውቁ ስለማይገባችሁ ነው። አሁን ግን እንንገራችሁ የፈጣሪን ድምጽ። ፈጣሪ ድሆችን አትንኩ እያለ ነው። ፈጣሪ በህዝብ ላይ ችግር አታምጡ እያለ ነው። ፈጣሪ ህዝቡ ለምን ታስጨንቃላችሁ እያለ ነው። ቢገልም ባነሳም እኔ ራሴ ነኝ እያለ ነው። ስለዚህ ከአምላክ ጋር ብትወዳደሩ አትችሉም። ከፈጣሪ ጋር የምጣላ ደግሞም ይደቃል። እግዚአብሔር ደግሞ እንደ ቃሉ ያደርጋል። ስለዚህ አሁንስ ምን ዋስትና አላችሁ? እግዚአብሔር ያልተደሰተበትና አገር ህዝብ ያልተደሰተበትን ምድርቷ ላይ የምታደርገው የእግዚአብሔር ቁጣ ጋብዛችኋል። በቁጣ ዌልካም ነው ያላችሁ። ፈጣሪን በቁጣ ዌልካም ነው አላችሁ። ላለፈው ንስሐ ግቡ ሲባል እንግባ ሲባል እየደጋገማችሁ ኃጢአትን የምታመጡ እግዚአብሔር ተናግሮ ይነግሬም ነበረ በየመንገዱ። እግዚአብሔር አይመራም፣ መሪ ነው። ምድር ሲፈጥር ለሁሉም፣ ሰማይን ሲሰራም ለሁሉም በስልጣን ላይ አላችሁ። እንደፈለገ የምታደርጉ እርሱ ያያል፣ ይሰማል። ጻድቅ ነው፣ ፈራጅ ነው። የቤንሻንጉል ያዋሳ የእግዚአብሔር ክብር ሲገለጥ ጥቁሯ ላይ ተገልጧል የእግዚአብሔር ክብር፣ ሐዋሳ ላይ ተገልጧል የእግዚአብሔር ክብር። እንግዳውስ ምን ይመስላችኋል? ድራማ እየሰራ መሰላችሁ? እረ እግዚአብሔር ሊቀጣ ነው። እግዚአብሔር ላጠፋ ነው እየመጣ ነው። ንስሐ እንድትገቡ ነው እግዚአብሔርን ስራ እየሰራ ነው። ምክር ቤቶች፣ አስተዳዳሪዎች እባካችሁ በእግዚአብሔር ስም እንጠይቃችሁ። ለቤተሰቦቻችሁ መከራ እያስቀመጣችሁ፣ ለቤተሰባችሁ ስቃይ እያስቀመጣችሁ ህዝቤን የምታስጨንቁትን እኔ ለድሆች መከራ
እነሳለሁ ስል የሰራዊት ጌታ እግዚአብሔር ተናግሯል። እናንተ የምድሩ ባለቤት እኮ አይደላችሁ። ስልጣን ላይ የተቀመጣችሁ ሰዎች እንደሚገባ ህዝቡን ልትመሩ እንጂ ህዝቡን ልታስተዳድሩ እንጂ ለህዝብ እንድትቆሙ እንጂ የግል ጥቅም ፍለጋ በህዝብ ላይ የምታደርጉት ጫና እግዚአብሔር ከላይ ከአርያም አይቶ ተቃውሟቸዋል። እግዚአብሔር ከተቃወመ እንዴት ትችላለህ? ለእግዚአብሔር ችግር የለውም። እስከ ዓለም አቀፍ ኢንተርናሽናል አንድ መልአክ በቂ ነው። ስለዚህ ህዝብ የተመለስ ይልሃል የሰራዊት ጌታ እግዚአብሔር። ሐዋሳ ተይረፍ ይልሻል። ኢትዮጵያ ተይረፍ ይልሻል የሰራዊት ጌታ እግዚአብሔር። ይሄ ድምጽ ከእግዚአብሔር ዘንድ ነው። የሚሰማ ሁሉ ጆሮ ያለው ይስማ። ይህ የሆነው ንስሐ እንድትገቡ ነው። ይህ የሆነው ከበደል እንድትመለሱ ነው። የኃጢአት ዋጋ ሞት ነው። የኃጢአት ዋጋ ውርደት ነው። የኃጢአት ዋጋ ክሳራ ነው። የኃጢአት ዋጋ ደስታ ማጣት ነው። ምድርቷ ምን ውስጥ አለች ብላችሁ በደል ላይ በደል፣ ግፍ ላይ ግፍ በህዝብ ላይ የምትሰሩት ይሄ ህዝብ እኮ እግዚአብሔር ፈጥሮታል። አንተ ባትፈጥረው እግዚአብሔር ፈጥሯል። እናንተ የምታስተውሉት ጥቅማችሁን ብቻ ይመስለናል። ነገር ግን ድሃም እኮ አንድ እንጀራ እየበላ ነው። እናንተም አንድ እንጀራ እየበላችሁ ነው። ምንድነው የምታደርጉት ነገር? ሰማይ ስትሄዱ የሲኦል ነው። ሰማይ ስትሄዱ የገሃነም ነው። ሰማይ ስትሄዱ የቶን እሳት ነው። ለምን ቶን እሳት መረጣችሁ? እረ መስቀል ላይ የወጣውን የወረደውን ይሄን የማቃለ ብዬ አልጠብቅም። መጽሐፉን እንኳን ባታነፉ፣ ቅዱስ ቃሉን እንኳን ባታነቡ፣ መስቀል ላይ የተንጠለጠለው ስለ ሰው ልጅ ኃጢአት ራሱን ያዋረደውን እሱን አይታችሁ ለሀገር ሰላም ተመለሱ። አንደኛ ባለስልጣኖች ተውረፉ፣ ተመለሱ። በህዝብ ላይ በደል የምታረጉ ህዝብ ሳለቅስ ወስደው ወይኔ የምታፍነው ተመለሱ፣ ተመለሱ። ዲሃ ጥያቄ ሳቀርብ እጅና እግር አስራችሁ ከርቸል ለምትጥሉ እረ ለዚህ ህዝብ እግዚአብሔር አለ፣ ተመለሱ። እረ ለዚህ ፍጥረት እግዚአብሔር አለ፣ ተመለሱ። የመጀመሪያው ደወልና ማስጠንቀቃ ንስሐ እንድትገቡ ነው። እናንተ ማናችሁ? እግዚአብሔር በፈጠረው ወርቅና ብር፣ እግዚአብሔር በፈጠረው ኬሚካል፣ እግዚአብሔር በሰራው ሰማይ ምድርን በእርሱ የእርሱ ሀብት ነው ሁሉም የግዛ። የየትኛውም ብሔር አይደለችም ምድርቷ፣ የየትኛውም ወገን አይደለችም። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የእግዚአብሔር ህዝብ ነው ያለው። ይሄ ህዝብ ደግሞ ደካሞች አሉ፣ አባቶች አሉ፣ እናቶች አሉ፣ ነፍሰ ጡሮች አሉ፣ ምስኪኖች አሉ፣ ሰርቶ የሚበሉ ቅን ስራዎች አሉ። በደል ላይ በደል ስለምን ትፈጽማላችሁ? በዛ ባለፈው ንስሐ እየገባን ይቅርታ እየጠየቅን ወደ እግዚአብሔር ስናለቅስ ጭራሽ መከራንና ችግርን በዚህ ህዝብ የምትጭኑት ማናችሁ? እናንተ ማናችሁ ይላል የሰራዊት ጌታ እግዚአብሔር። ተው ተመለሱ ይላል የሰራዊት ጌታ እግዚአብሔር። ተው እረፉ ይላችኋል የሰራዊት ጌታ እግዚአብሔር። ምን አደርጋል? ያለቁት እኮ ግማሹ ዘመድ ያለው ቀብር አግኝቷል፣ ዘመድ የሌለው ቀብር አላገኘም። ይሄ ለዚህ ህይወት ለምን እግዚአብሔርን ታሳዝናላችሁ? ለዚህ ህይወት እግዚአብሔርን ለምን ታስቀይማላችሁ? እግዚአብሔር በኢትዮጵያ ባለስልጣን አሰራር አልተደሰትኩም ይላል የሰራዊት ጌታ እግዚአብሔር። ይህ የእግዚአብሔር አፍ ነው። ይህም የእግዚአብሔር ድምጽ ነው። ህዝቤ ተጨነቀብኝ ይላል። ህዝቤ ግራ ገባው ይላል። ደግሞም ህዝቡም ለኔ ስለማይታዘዝ ነው ይላል። ደግሞም ህዝቡ ለኔ ስለማይገዛ ነው ይላል። ደግሞም ህዝቡ ለኔ ስለማይንበረከክ ነው ይላል። ጾም ጸሎታችሁስ ወዴት ነው? እኔ የምለው ቤተክርስቲያን ትገባላችሁ? በእውነት እናንተ ቅድስና አላችሁ? ቅድስና እኮ ለእግዚአብሔር ነው ብሎ የተቀደሰ ሰው እኮ መልካም ምላስ አለው። የተቀደሰ ሰው እኮ መካሪ ነው። የተቀደሰ ሰው እግዚአብሔርን ይፈራል። የተቀደሰ ሰው ልቡ የዋህ ነው። የተቀደሰ ሰው ለእግዚአብሔር ታዛዥ ነው። ምድራውን አይመለከትም፣ ሰማዩ እየተመለከተ የሚናገር ወይም የሚያወራ ነው። ወይም ስለ እግዚአብሔር የሚመሰክር ሰው ነው። ወይም ስለ ቃል እግዚአብሔር የሚናገር ነው። እናንተ እረፉ ይላችኋል የሰራዊት ጌታ እግዚአብሔር። ሐዋሳ አይበቃችሁም ለትምህርት? የበቀደሙ ትምህርት አይሆናችሁ? ቤት ወደቀ፣ ዛፍ ወደቀ፣ ጎርፍ ገባ፣ ነዳ፣ ንብረት ጠፋ፣ ተጠንቀቁ፣ ዛፍ ስር አትቆሙ፣ ተራራ ፊት አትቆሙ። እናንተ ማናችሁ የምታስጠነቅቁን? እኛን ዛፍ ስር እንዴት ነው የምንጠነቀቀው? ማታ ተኝተን እንዴት ነው የምንጠነቀቀው? ምን አድርገን ነው ጥንቃቄ እኮ የሚገባው የእግዚአብሔር ክብርና የእግዚአብሔር መልአክ አጠገብ ስቆም ብቻ ነው። እግዚአብሔር መልአክ በጎን ስቆም ብቻ ነው። እናንተ ስትታዘዙ እኮ መልአክ ይታዘዝላችኋል። እናንተ ስትታዘዙ እኮ መንፈስ ቅዱስ ይመራችኋል። ይሄን ሳታደርጉ ምን እየሰራችሁ ነው? እባካችሁ ግፍ የምትሰሩባቸውን ሰዎች ይቅርታ ጠይቁ። እባካችሁ ያለአግባብ የታሰሩትን ሰዎች ይቅርታ ጠይቁ። እባካችሁ እርስ በርስ መገዳደል አቁሙ። እባካችሁ ለሀገራችን ሰላም አድርጉ። እሺ ሰው አለቀ፣ ምድር ተገለበጠ። ለማን ነው ይሄ ሁሉ ችግር፣ ሁሉ መከራ፣ ሁሉ ግፍ እየተካሄደ ያለው? የኃጢአት ዋጋ ሞት ነው። እያንዳንዱ የዘራውን ዘር ያጭዳል፣ ደግሞም ደሞዙ በእጄ ነው ብሏል። ይህን ቃል ተናግሬያለሁ። እሺ ብትሉ እግዚአብሔር ይመለሳል። እምቢ ብትሉ ምዕራፍ ተዘግቷል። ይህን ተናግሬያለሁ። ሐዋሳ